አመሰግናለሁ። ኢትዮጵያ በትላንትናው ዕለት ሰባተኛውን ጠቅላላ ምርጫ በሀገር አቀፍ ደረጃ በነቂስ ህዝቡ ወጥቶ ድምጽ ሲሰጥ እንደዋለ እናስታውሳለን። እኛ በምንገኝበት በዚህ በአርባ ምንጭ ምርጫ ክልልም እንግዲህ ከ227 በላይ የምርጫ ጣቢያዎች ይገኛሉ። በዛም በርካቶች እንግዲህ ከትላንትናው ከማለዳ ጀምሮ እኛ ተንቀሳቅሰን ቅኝት ባደረግንባቸው የምርጫ ጣቢያዎች ሳይቀር እንግዲህ ከሌሊት ከ10 ሰዓት ጀምሮ ዜጎች ሀገርን ለማሻገር እንዲሁም ደግሞ ሀገረ መንግስት ግንባታ ሂደቱ ላይ የራሳቸውን አስተዋጽኦ ለማድረግ በተለይም ደግሞ ይበጀናል፣ ይወስንልናል እንዲሁም ደግሞ ቀጣይ 5 ዓመታትን ሀገራችንን ወደ ተሻለ ደረጃ ያሻገረናል የሚሉትን መንግስት ለመመስረት የሚያስችላቸውን ድምጽ የመስጠት ሂደት እንግዲህ ትላንትና ሲያከናውኑ ውለዋል ማለት ነው። በዛሬው ዕለት ደግሞ በተለይም በአርባ ምንጭ ምርጫ ክልል ላይ ጊዜያዊ ውጤቶች መለጠፍ ጀምረዋል። እሱም ከጀርባ በምትመለከቱት መልኩ እንግዲህ ዜጎች ትላንት የሰጡትን ድምጽ ውጤቶቻቸውን እንግዲህ እየተመለከቱ ይገኛሉ ማለት ነው። ይሄ በዋናነት ደግሞ ኢትዮጵያን ማሸነፍ እንድትችል ያደረገ የድምጽ አሰጣጥ ሂደት እንደነበረ እኔ ትላንትና በተዘዋወርኩባቸው የአርባ ምንጭ ምርጫ ክልሎች እንዲሁም በአርባ ምንጭ ዙሪያ ወረዳ ያደረኩት ቅኝት ያመላክታል ማለት ነው። ይሄ በተለይም ደግሞ ኢትዮጵያውያን በተለይ ሀገረ መንግስት ግንባታ ላይ የራሳቸውን አስተዋጽኦ ለማሳረፍ በሚያደርጉት ጥረት ላይ ትላንትና ከፍተኛ መነሳሳት እንደነበረ ጭምር ያነጋገርኳቸው የተመለከትኳቸው ነዋሪዎች እንግዲህ ማረጋገጥ ይችላሉ ማለት ነው። ተዘዋውረን በተመለከትንበት የአርባ ምንጭ ዙሪያ ወረዳም እንዲሁም የአርባ ምንጭ ምርጫ ክልልም ላይ እንግዲህ ትላንትና አዛውንቶች ሳይቀሩ ከ85 ዓመት በላይ ያላቸው እድሜ ያላቸው አዛውንቱንም ጭምር አነጋግሬ ነበረ። እንግዲህ በሌሊት ነው ወጥተው ድምጻቸውን ሲሰጡ የነበረው። ይሄ ማለት እኛ ሀገራችንን ሊያሻግርልን ሊመራልን የሚችል መሪ ለመምረጥ ምንተኛበት ምን ምክንያት የለም። ስለዚህ በሌሊት ወተን በነቂስ ወተን ድምጻችንን በመስጠት ቅድሚያ የምንሰጠው ዋና ጉዳያችን በመሆኑ ይሄ ትኩረታችን ነው በማለት እንግዲህ ኢትዮጵያን አሸናፊ ማድረግ የሚያስችል ስራ በትላንትናው ዕለት ከውነዋል። ስለዚህ ኢትዮጵያውያን በሙሉ ድምጻቸው እንግዲህ ትላንትና ወጥተው ሀገርን ሊያሻግር ይሄ ሀገርን አሸናፊ ሊያደርግ የሚችል ትልቅ ስራ መስራታቸውን እንግዲህ ያረጋግጠናል ማለት ነው። በዛሬው ዕለትም እንግዲህ በተለያዩ የአርባ ምንጭ ምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ጊዜያዊ ውጤቶችን በዚህ በምትመለከቱት መልኩ እንግዲህ ይፋ አድርገው ዜጎች የሰጡትን ድምጽ ውጤት ጭምር እንግዲህ በምትመለከቱት መልኩ እያረጋገጡ እየተመለከቱ ፍሬውንም እየተመለከቱ ይገኛሉ ማለት ነው። ይሄ ሀገርን አሸናፊ የሚያደርግ ነው። በሚቀጥሉት ጊዜያት ደግሞ እንግዲህ በምርጫ ቦርድ ውጤት ይፋ ይደረጋል። እኛም ለተመልካቾቻችን እናደርሳለን።